ሚቲንግ እናንተን ያዝናና 5 የስኬት ዓመታትን አሳልፎ እነሆ እዚህ ደርሷል። ፍጹም ኢትዮጵያዊ የሆነ ድርጅታችን ለአጠቃቀም ምቹ በሆነ ድረገጻችን ሁሉንም አይነት ስፖርታዊ ጨዋታዎችን ማለትም ቅርጫት ኳስ፣ ቤዝቦል፣ ቴኒስ እና እግር ኳስ እንዲሁም አዲስ በጀመርነው የቨርቹዋል ጨዋታዎችን ጨምሮ ትላልቅ ወዶችን፣ ምርጥ ጉርሻዎችና ሰፋ ያለ የማሸነፍ ዕድልን ይዞ እስከ 300,000 ድረስ ኑ እንሸልም ይላል። ከሁሉ ስፖርት ጋር የደገፉ ይወራረዱ፣ ያሸንፉ። ቃለ ምልልሱን ተካተልን ተመልሰን መተናል። በመቀጠል አሁን የት ነው ያሉት በሚለው ጥቅራችን ፋሲካ አስፋውን በጋሻው ላይ ያስቀኘናል። ፋሲካ አስፋው እንግዲህ ያው ብዙዎቻችን አሁን አላቆም ቢሌን ፋሲል እጣላለሁ ብያለሁ። ከሱ ጋር ልታጣላይ ነው። ፋሲካ ያው በመሃል ሜዳ አጫዋቱ ከሚወደዱ ተጫዋቾች መካከል አንዱ ነው። ውልደትና እድገቱ ጉርድ ሾላ አካባቢ የሆነው በጸባያቸው ምስጉን ተጫዋቾች ከሚባሉት መካከል አንዱ የሆነውና ኳስ እሱ እግር ስር ስትገባ ወደ ቤቷ የገባች የሚመስላትና በኳስ በደንብ ከሚዝናኑት ተጫዋቾች አንዱ የሆነው ፋሲካ አስፋው ነው ወይም መሳይ ይባላል። አንዴ ይሄ በጣም ደስ የሚል አገላለጽ ነው። ኳስ እሱ እግር ስር ሲገባ ወደ ቤቱ የገባች በጣም ምርጥ አገላለጽ። የኤልፓው ጸጋ ደርቤ የሱፐር ስፖርት ላይ ላይቭ እየሰራው ኤልፓ እየተጫወተ በጣም ድንቅ ኳስ ነው የተጫወተው። ምን ያህል ድንቅ ጎል ያገባበት ጸጋ ወጣቱ ልጅና በጣም ቴክኒሻን ነውና ኳስ ሲገባ አንድ ቃል ምን አልኩኝ፣ ጸጋ እግር ስር ኳስ ስትገባ ፈገግ ትላለች አልኩኝና አቤት ሶሻል ሚዲያ ላይ ተረወረውት ማለት አንዳንዴ መግለጽ ይችላል በቃላት መጫወትና በትክክል ነው የገለጽከው። አሁን ቤቷ የገባች ይመስላል። አንደኛ አመሰግናለሁ። መሳይ ለምን ተባልክ ብዬው ነበር። መሳይ የሚለውን ስም ያወጣችልኝ እናቴ ነች። አባቱን መሳይ ለማለት ይመስለኛል። አረ እንደውም እናቱን መሳይ ለማለት ፈልጋ ነው ይህንን ስም ያወጣችልኝ ይላል። የት አካባቢ ነው የተወለድኩት? ጉርድ ሾላ አካባቢ ነው የተወለድኩት፣ እዚሁ አዲስ አበባ። በልጅነት ተጫውታ ያደግባቸው ሜዳዎች በህይወት አሉ። ስንት ድንቅ ልጆችን ያፈሩት ሜዳዎች አሁን ላይ በልማትና በተለያዩ ምክንያት በህይወት የሉም። በሰፈር ውስጥ በሚያደርጉት እንቅስቃሴ በትልቅ ደረጃ መጫወት እየተገባቸው ያልተሳካላቸው ልጆች በጣም ብዙ አሉ። ኳሱን ትተው ወደ ሌላ ሙያ በማዘንበል አገራቸውን መጥቀም እየቻሉ የተገለሉ ከነዚህ መካከል ዘላለም ሙሉነህ፣ ሄኖክ እንዲሁም የቀድሞ የቡና ተጫዋችና አሰልጣኝ የነበረው ገብረ ኪዳን ነጋሽ፣ ጋምብሬ፣ የሱ ወንድም ኢዩኤል ይጠቀሳሉ። የክለብ አገባብ ምን ይመስላል? በኤልያስና በሸሪፍ የሚሰለጥን ፕሮጀክት ነበረ። የዛ እየሰለጠንኩ አንድ ጨዋታ ላይ የቡና ቢ ቡድን አሰልጣኝ የነበረው አሁን ኑሮውን ስዊዘርላንድ ያደረገው አስራት አዱኛ ይመለከተኛል። በዛው የቡድኑ አባል አደረገኝ። አገባቢ ይህንን ይመስላል። ለስንት ክለብ ተጫወትክ? ለ5 ክለብ ተጫውቻለሁ። እነሱም ኢትዮጵያ ቡና፣ ቅዱስ ጊዮርጊስ፣ መከላከያ፣ አዳማና ደደቢት ተጫውቻለሁ። ለስንት ዓመት ተጫወትክ? ከ15 ዓመት በላይ ተጫውቻለሁ። በሰላም ነው? ክለብ ላይ አላይክም። ይህ ችሎታ በቃ ቀረ ሊበላ ነው ወይ ስለው በራሴና በግል ጉዳይ ነው። ለሚቀጥለው ዓመት ፈጣሪ ከፈቀደ ግን አንድ ክለብ ላይ ምናልባት በአሰልጣኝነት ልታይ ትችላለህ እንጂ በተጫዋችነት እንኳን በቃኝ። እማትረሳው ጨዋታ አለ? አዎ፣ የብራዚሉን የዓለም ዋንጫ ማጣሪያ ከናይጄሪያ ቡድን ጋር የነበረውን ጨዋታ ባልሰለፍም ተቀያሪ ወንበር ላይ ሆኜ ያየሁት በብስጭት አልረሳውም። ጨዋታ የደርሶ መልስ ጨዋታ ነበረ። ከማን አጠገብ መጫወት ያስደስትካል? ከተስፋ ያለባቸው ወይም ቆቦ አጠገብ መጫወት ያስደስተኛል። 2014 ማለት ነው፣ ከ9 ዓመት በፊት ከሚያስቸግር ተጫዋች ማን ነው? አሁንም ተስፋ ያለባቸው ቆቦ እንደ ልብ እንዳትጫወት እንዳትንቀሳቀስ ስለሚያደርግ እሱ ያስቸግረኛል። ቆቦ ለአንዳንድ ተጫዋቾች ጠላው ራሱ የሚከብዳቸው ይመስለኛል። ቤስት 11ን ሲሰራ አሁን መሳይ ፋሲካ ቆቦን ከመሃል ሜዳው እንዳይሄድ አድርጎ ለብቻው ነው ያቆመው። ምን ያህል እንደሚተማመንበት ከገባ ከጎል ማትረሳዋለሁ። ከቢ እንዳደግኩ ለኢትዮጵያ ቡና ያገባሁትን የመጀመሪያውን ጎል አረሳውም። ኮከብ የመባል እድል ገጥሞ ካለ ኮከብነቴን ለማግኘት ከጫፍ ደርሼ በተመለከትኩት ቀይ ካርድ እንግዲህ ኮከብነቱን ላጣች እያለሁ እና ሁሌም ያበሳጨኛል። ምንም ታምር ብትሰራ
ለዲሲፕሊን ተገዢ መሆን ግን ግድ ይላል። ወጣት ቡድን ብሔራዊ ቡድን የመመረጥ እድሉን አግኝተካል። ስሜቱን ከምነግር በላይ በጣም ነው ደስ ያለኝ። በነገራችን ላይ ታዳጊም ወጣት ቡድንም ሳልጠራ በቀጥታ ለዋናው ብሔራዊ ቡድን ነው የተመረጥኩት። ልምድ ያላቸው ተጫዋቾች በየክለቡ መኖር አስፈላጊ ነው ትላለህ? በደንብ እንጂ። የሜዳ ውስጥ አሰልጣኞች ናቸው። አሁን በየክለቡ ብትሄድ የነዚህ ልምድ ያላቸው ተጫዋቾች ድጋፍ ከፍተኛ ነው። ለምሳሌ ለመጥቀሳል አዳማ ላይ እንደዚሁ መቻል ላይ ተስፋ ያለባቸው ቆቦን እና አዳማ ላይ መሱዴን ነው። ያንተ ምርጥ 11 ከና አሰልጣኙ ንገረኝ። ተቀያሪም ይቻላል ብዬው ነበር። አጫዋታችን የሚሆነው 4 ዲፌንስ 4-1-3-2 ነው። በረኛ አሊረዲን አደርጋለሁ። ተከላካይ ለሚታና ሳላዲን በርጌቾ፣ ሳሙኤል ደምሴ ኩኩሻ፣ እንዳርጋቸው ሰለሞን ሸበላውን አድርጌ ያለው። አማካይ ላይ ለብቻው እንዲቆም ተስፋ ያለባቸው ቆቦን አድርጌ፣ መሀል ላይ ሶስታችን ሰለሞን ዱምቡሼን፣ ፋሲካ አስፋውን፣ ገብረ ኪዳን ነጋሽ ጋምብሬን፣ አጥቂ ላይ ተስፋውን ጋዲሳ ኮልን እና ዮርዳኖስ አባይን አድርጌ ያለው። አሰልጣኝ ካሳ ያራጌ፣ ጥላውን መንገሻ። ተቀያሪ ላይ ጀማል ጣሰው፣ ጥላውን ወልዴ፣ ታከለ አለማየሁ፣ አሉላ ግርማ፣ አንተና አላምረው፣ ዳዊት እስጢፋኖስ፣ ብርሃኑ ቦጋለ፣ ፋዲጋንና ስዩም ተስፋዬ። ይሄ ራሱ ቤንች ላይ ያለው እኮ ቤስት 11 መሆን የሚችል ነው። የምታደንቀው ዘፋኝ አለ ወይ? መቼም የማልደራደርበት የኔ ልዩ ምለው ቴዲ አፍሮ ነው። እንዲሁም ለማስታወሻ ወደ ናይጄሪያ ስንሄድ የተነሳነውንም ፎቶ አብሬ ልኬልሃለሁ። ካላባር ላይ ነበር ያ ጨዋታ ትዝ ካለ ናይጄሪያ ካላባር ላይ 1-0 ያለቀ። አግብተህ ካሉኝ ትዳር ነበረኝ። በዓለም ላይ እንደምታውቀው የብዙ ታዋቂ ሰዎች ትዳር ባለመግባባትና በተለያየ ምክንያት ይፈርሳል። የኔም ከነሱ መካከል ነው። በነገራችን ጀግና ሌላ ሰው የኔም ከነሱ መካከል ነው። በነገራችን ላይ ግን 2 ምርጥ ልጆች አሉኝ። ሴቷ ልጄ ያም ፋሲካ ትባላለች። ወንዱ ልጄ ደግሞ ኤልማር ፋሲካ ይባላል። በትምህርታቸው በጣም ጎበዞች ናቸው። ወደፊት ሀገራችንን ይጠቅማሉ ብዬ ነው ማስባው። እግዚአብሔር ያሳድግልህ። አሜን። አሁን ትገኛለህ? እዚሁ አዲስ አበባ ነው የምገኘው። ከቀድሞ የኢትዮጵያ ቡና ተጫዋቾች ጋር በሳምንት 1 ቀን ሐሙስ በሻላ ሜዳ ላይ ከነጥላው መንገሻ፣ ተስፋውን ጋዲሳ ኮል፣ አክሊሉ አየነው፣ አቡሸት ጀርዚኖ፣ ጌታቸው ካሳ፣ ቡቡ ዋሲዩን እና ለጊዜው ስማቸውን ያልጠቀስኳቸው ከነሱ ጋር አሪፍ ጊዜ አሳልፋለሁ። በሳምንት 1 ከተመቻችሁ ብቅ በሉ ሐሙስ። እኔን ይችሉኛል? አንተን ልብስ በመያዝ አይችሉም። መሀል በገባቸው ቆሜ ሳይ በቀደም ሐሙስ ሄጄ ነበር። አይኔ ሰከረ። እነሱ ለተጫወቱት የኔ አይኔ ሰከረ። ላውንደሪ ይመስላል በጋሽ በ10 ሺህ እና በ5 ሺህ በማራቶን የምታደንቀው የማን አድናቂ ነብየው ነበር? በዚህ በኩል ምንም ጥርጥር አይግባ። የናይሌ ገብረስላሴ፣ ቀነኒሳ በቀለ፣ ወርቅነሽ ኪዳኔ፣ አልማዝ አያና እና ሌሎችም አድናቂ ነኝ። ከውጭ ግን በፎቶ ላይ እንደምታየው የሞፋራ አድናቂ ነኝ። በሞፋራ አልደራደርም። ቀረ የምትለው ነገር ካለ እንግዲህ ያለውበትን በማፈላለግ እንግዳ ስላደረጋችሁኝ ማመስገን እፈልጋለሁ። በተለይ አንተንና በተለያየ መንገድ እኔን ለማግኘት ላደረግከው ጥረት ሳላመሰግን ማለፍ አልፈልግም። በተረፈ አገራችንን ሰላም አድርግልን። ኢትዮጵያ ለዘላለም ትኖር። ቻው ብሎናል ፋሲካ አስፋው መሳይ። ቻው ብለናል። እናመሰግናለን። አሪፍ ቆይታ ነበረ። ያው ያንተም የልብስ ያዥነት እንዳለ ማለት ነው። ይለቅና ፕሮግራሙን እንገናኛለን። አይደለም በጣም ጎበዝ ግራኝ ተጫዋች ነው። የእውነቴን ነው የምላችሁ። እንደ ቁመቱ አይደለም። ኳስ እግሩ ስር ከገባ አትወጣም። ሊሸጣት ይዟት ይሄዳል። ተመልካቾቻችን በፕሮግራማችን ላይ ያላችሁ ጥቆማና አስተያየት ኤስን በማስቀደም 61 ላይ አሁንም ቴክስት ማድረግ ትችላላችሁ። የዛሬው ፕሮግራማችን በዚህ ያበቃል። ሳምንት በአዲስ ፕሮግራም እስክንገናኝ እስከ ሳምንት ቸርን ሰንብት። ሁሉ ስፖርት ቤቲንግ እናንተን እያዝናና 5 የስኬት ዓመታትን አሳልፎ እነሆ እዚህ ደርሷል። ፍጹም ኢትዮጵያዊ የሆነ ድርጅታችን ለአጠቃቀም ምቹ በሆነው ድረገጻችን ሁሉንም አይነት ስፖርታዊ ጨዋታዎችን ማለትም ቅርጫት ኳስ፣ ቤዝቦል፣ ቴኒስና እግር ኳስ እንዲሁም አዲስ በጀመርነው የቨርቹዋል ጨዋታዎችን ጨምሮ ትላልቅ ወዶችን፣ ምርጥ ጉርሻዎችና ሰፋ ያለ የማሸነፍ ዕድልን ይዞ እስከ 300,000 ድረስ ኑ እንሸልም ይላል። ከሁሉ ስፖርት ጋር የደገፉ ይወራረዱ፣ ያሸንፉ።